ጨለማና ብርሃን እንዴት አንድ ላይ መቀመጥ ይችላል? እግዚአብሔር ምንድነው? ብርሃን ነው። ሰይጣን ምንድነው? በጨለማ ላይ ብርሃን ይብራ ያለ ማን ነው? ጨለማም ከቶ ምን አላለው? ሰው እንዴት ልሳን እየተናገረ ሰው እንዴት እየዘመረ ኢየሱስ ጌታ ነው እያለ በአጋንንት ቁጥጥር ስር ውስጥ ይሆናል? ዲያብሎስ ተንኮል መስራቱን አያቋርጥም። ዲያብሎስ ሁልጊዜም ተንኮል ምን ይላል? እናንተ ግን አለ መቋቋም ሬዚስት ማድረግ ማለት ነው። ችግሩ በላይ መሆን ማለት ነው። ወተር ሬዚስት የሚባሉ ሰዓቶች አሉ። አርገኸው ዋና ውስጥ ገባለ ስትወጣ ይሰራል። አንዳንድ ደግሞ ውሃ ስትታጠብ አልፎ አልፎ ከገባበት ከዛን ቀን ጀምሮ ሰዓቱ ምን አይልም። አየህ፣ መቋቋም የሚለው ቃል ሬዚስት ማድረግ። ፕሮብሌሙ ሊኖር ይችላል፣ ቻሌንጁ ሊኖር ይችላል። ኦቨርካም አድርጎ ግን ምን መቋቋም። የዲያብሎስን የተንኮል ስራ ምን ትሉ ዘንድ መቋቋም ትችሉ ዘንድ የእግዚአብሔርን የጦር ዕቃ ምን በሉ ልበሱ። የምትቋቋመው ነገር ካለ ቻሌንጅ የሚያደርግ ነገር አለ ማለት ነው። ሰው ከአጋንንት ነፃ መሆን ይችላል። ከችግር ግን ነፃ ሆኖ እዚህ ምድር ላይ መኖር አይችልም። ከአጋንንት ነፃ ሆናችሁ መኖር ትችሉ ይሆን ዘንድ ነው እንጂ ከችግር ነፃ ህይወት ልትኖሩ አትችሉ። ምክንያቱም በዙሪያችሁ ሁልጊዜ ፋይትና ችግር ፈጣሪ አካል አለ። ለዚህ ነው ውጊያችን ከደምና ከስጋ ጋር አይደለም። አለ ችግር የሚፈጥር አለ፣ ፕሮብሌም መጥመቅ ስራው የሆነ አለ፣ ችግር በመፍጠር ብቻ የሚደሰት በየትኛው በኩል ይሰራል? በወደደው በተመቸው ሰው በኩል ይሰራል። እግዚአብሔር የሚሰራባቸው ሰዎች እንዳሉ ሁሉ ሰይጣን በደንብ የቀባቸው የሚሰራባቸው ሰዎች አሉ። ሰይጣን በዚህ ምድር ላይ ገብቶ አክሰስ ለማድረግ ሰው ይፈልጋል። ስለዚህ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ሲል ብርታት ያስፈልጋል ማለት ነው። ከዛስ ብርታቱ ለምንድን ነው የሚያስፈልገው? የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን የጦር ዕቃ ልበሱ፣ ሙሉ የጦር ዕቃ ልበሱ። ከዛ በኋላ በወቅቱ መጽሐፍ በተጻፈ ሰዓት እስራኤላውያን ወይም አይሁዳውያን በሮማውያን ቀኝ ግዛት ነበሩ። ስለዚህ ጳውሎስ ቀጥሎ የሚገልጠው አገላለጽ አንድ ሮማዊ ወታደር ለጦርነት ሲሄድ ልክ የኛ አገር ወታደር ከስክስ እንዳለው ወገቡ ላይ መታጠቂያ እንዳለው ምን እንደሚያደርግ በዛው ወቅት አንድ ሮማዊ ወታደር ለጦርነት ዝግጁ ሲሆን የሚለብሰውን አለባበስ ይገልጽልናል። ቀጥሎ ከዚህ ቃል ውስጥ አንድ ትልቅ ምስጢር አለ። ምክንያቱም ማለት ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ዓለም ገዢዎች፣ ይህንን ዓለም የሚገዙ አካላት አሉ። ከዚህ ዓለም ምኖች ገዢዎች፣ ቀጥሎስ ምኖች ስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ እርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ምን በሉ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ፣ ወገብ ትጥቅ ነው የሚያወራ፣ የጽድቅን ጥሩር ለብሳችሁ በሰላም ወንጌል ዝግጅት እግሮቻችሁ ተጫምተው ምን በሉ ቁሙ። አንድ ስታንድ ባይ የሆነ አንድ ሮማዊ ወታደር፣ አንድ ለጦርነት የተዘጋጀ ሰው ሊኖረው የሚገባውን አቋም ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ዝግጁ ናችሁ? ታጥቃችኋል? መቋቋም የምትችሉበትን የነገረው የእምነት ጋሻ ፕሮቴክሽን ነው። የመዳንን ራስ ቁር አድርጉ፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ይሄን ሁሉ አድርጋችሁ ዝግጁ የሆነ ወታደር ሆናችሁ መከላከያ፣ የእምነት ጋሻ፣ የመዳን ራስ ቁር አድርጋችሁ ወገባችሁን በእውነት ስና ሁሉን ነገር አድርጋችሁ የወንጌል ጫማ ተጫምታችሁ አንድ ነገር ከጎደላችሁ በጠላት ትሰዋላችሁ። ዋናኛ አንድ ነገር ምንን? የመንፈስን ምን አንሱ ይላል? ሰይፍ። እሱም የማን ቃል ነው? ሰይፍ ምን ማድረጊያ ነው? ማጥቂያ ነው። የእግዚአብሔርን ቃል ኢግኖር ካደረጋችሁት ኖ ማተር ሃው ዩ አር ፕሬይ፣ ኖ ማተር ሃው ዩ አር ፋስት፣ የሺህ ጊዜ ቤተ ክርስቲያን ብትመላለሱ፣ 1,000,000 ጊዜ የእግዚአብሔርን ጸጋ ስጦታ ቢኖራችሁ ላያችሁ ላይ ፈቀቃችሁ፣ በፍጹም ፈቀቃችሁ። በሕይወታችሁ ምንም የሚለወጥ ነገር የለም። ታላቁ ሐዋርያው ጳውሎስ የመንፈስን ምን ያዙ አለ? ሰይፍ ያዙ። ሰይፍ ማጥቂያ ነው። ዳዊት እጁ ላይ በነበረው ሰይፍ የጎልያድን አንገት ቆርጦታል። ምን ማለት ነው? ጎልያድ ኖሞር የእስራኤል ፕሮብሌም እንዳይሆን ያደረገው አንደኛ ሳሙኤል ምዕራፍ 17 እና 16 ላይ እንደምታገኙ ኖሞር የእስራኤል ፕሮብሌም እንዳይሆን ያደረገው ገና ሳይገለው እንዲህ ያለው ዛሬ አንገትን ቆርጬ ለሰማይ አሞሮች ምን እላለሁ። መጽሐፍ ሲናገር በዳዊት እጅ ሰይፍ ምን አልነበረ። በድንጋይ ጣለው፣ ሄደ፣ ከራሱ ሰይፍ ሰገባውን አወጣ፣ አንገቱን ቆርጦት ሄደ።
ዕብራውያን ምዕራፍ 4 ቁጥር 12 ላይ በደንብ ያብራራል። የእግዚአብሔር ቃል ይላል ሕያውና የሚሠራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ምንድነው? ስለታም ነው። ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን እስኪለይ ድረስ ዘልቆ ይወጋል። ነፍስን ሲል ለምሳሌ አወር ሶል ማለት ነው። መንፈስን ሲል we are born again ምናችን ነው ዳግም የተወለደው። ስጋችን ዳግም አልተወለደም። ስጋችን ያው አለ። ጌታን ስንቀበል የስጋ ለውጥ አላመጣም። ያንኑ ስጋችንን ይዘን ይመጣል። ኢቭን አይምሮአችን በእግዚአብሔር ቃል ካልታደሰ ያ ድሮ ባሮጌው ማንነት የአዲሱን የህይወት ስርዓት መኖር ምን አትደር ጴንጤ ሆነ መኖር ትችላለህ። የአዲሱን ሰው የህይወት ስርዓት ግን መኖር ሕያውና ምን የሚል ነው? የሚሰራ living and active ነው። እግዚአብሔር ቃል ካልሰራላችሁ there is big problem። ቃሉን ላከ ፈወሳቸው፣ ከመከራቸውም ሁሉ ምን አላቸው? እግዚአብሔር መፈወስ ሲፈልግ ሌላ መሳሪያ ቃሉን ነው የሚሰጥ። አብርሃምን ጠራው፣ እግዚአብሔር ቃል ሰጠው። ይስሐቅን ጠራው፣ ቃል ሰጠው። ያዕቆብን ጠራው፣ ቃል ሰጠው። እነዚህ ሰዎች ሁሉ መጽሐፍ ቅዱስ ላይ በባለጠግነት ይታወቃሉ። የእግዚአብሔር ቃል ፋይናንስ ይሆናል። የእግዚአብሔር ቃል ጤንነት ይሆናል። የእግዚአብሔር ቃል በረከት ይሆናል። የእግዚአብሔር ቃል መልካም ትዳር ይሆናል። ቃል ሥጋ ሆነ እኮ ነው ያለ። ጸጋና እውነትን ተሞልቶ በእኛ ውስጥ ምን አለ? አደረ። እግዚአብሔር ሲወዳችሁ፣ እግዚአብሔር የመጨረሻ ለእናንተ ሲራራላችሁ የሚያደርገው ቃሉን። የእግዚአብሔር ቃል ላይ ከደከማችሁ ሕይወት ላይ ትደክማላችሁ። የእግዚአብሔር ቃል ላይ ከቀለድክ ሕይወት ላይ ሴጣን ይቀልድብሃል። የእግዚአብሔር ቃል ላይ ካላገጥክ ሴጣን ያላግጥብሃል። የእግዚአብሔር ቃል ላይ ከደከምክ አለቀን። እግዚአብሔር ማለት ቃሉ ነው። ቃሉ ማለት እግዚአብሔር ነው። የተዋወቀን በዘፍጥረት መጽሐፍ በመጀመሪያም እግዚአብሔር ሰማይና ምድርን ምን አለ? ምን ብሎ ተናግሮ። ይሄ እግዚአብሔር እየተናገረ ሲሰራ ነው የምናውቀው። በስድስተኛው ወር በገሊላ አውራጃ ናዝሬት ወደምትባል ከተማ ገብርኤል ከሰማይ ይዞ የመጣው ቃል ነው። ዓለማት አለ እኮ የዕብራውያን ጻፍ በእግዚአብሔር ቃል እንደተፈጠሩ ምን እንላለን? እንረዳለን። በአዮንስ ይለዋል በሂብሪው። ብርሃን ይሁን አለ እግዚአብሔር። እግዚአብሔር ስልጣኑ ያለው ንግግሩ ላይ ነው። የእግዚአብሔርን ቃል ስትረዳው when you declare the word of God እንዘብ በለው፣ አጋንንት በለው፣ በሽታ በለው፣ እንደ እግዚአብሔር ቃል የሚሰማው የለም። ሁሉ ነገር በዚህ ምድር ላይ ለእግዚአብሔር ቃል ምላሽ ይሰጣል። ለእግዚአብሔር ቃል ምላሽ የማይሰጥ ነገር የለም።